ቸኩያለሁ ሳይ ዶክመንቱን አምጪልኝ ቆይዋ ወንድሜ ያው መልካም ነው አንቺም የሚያሰጋ ነገር ስላለ በተጠነቀቅ መልካም ነው አያሳስብክ ቻው ዮናስ ዮኒ አቤት አቤት እትዬ አቤት እትዬ ጠሩ እንዴ ጠሩ ቆይ ግን አንተ ያማል ለምንድን ነው የሚያመኝ እትዬ ምንድን ነው ያለው እኔ በቃ መጨነቅ አልፈልግም መጨናነቅ አይመቸኝም እርሶ ተጨንቆ እኔን እኮ አስጨነቁኝ ይሁለት እትዬ እኔ ኩሽና ገብቶ ምግብ ማብሰል እንጂ ነገር ማብሰል አልችልም ሰማኛለህ ይዘው የመጣው ዶክመንት እኮ የስንት ሰው ነፍስ ያለበት ዶክመንት ነው
ይኸውልህ ዮናስ፣ አሁን መረጋጋት ነው ያለብህ። ቆይ ውሰድ ያላችሁ የእናንተ ንብረት አይደል እንዴ? ቆይ አልገባኝም። አዎ፣ ግን መውሰድ የሌለብህን ነገር አብረህ ወስደሃል። እስኪ ዶክመንት ተመልከት። ምንድነው? ይኸውልህ ዮናስ፣ ዳዊት ብዙ ሴቶችን ከዚህ ከአዲስ አበባና ከተለያዩ ክፍለ ሀገሮች እያመጣ አረብ ሀገር ልካለው እያለ በድብቅ ኩላልታቸውን እያወጣ ይሸጣል። አይሆንም ደግሞ ሲሉት እዛ ወስዶ ሴተኛ ዳር ያደርጋቸዋል። በፍጹም አንሰራም ደግሞ ካሉት እዛው ገሎ በረሃ ላይ ነው የሚጠላቸው። ይህንን ስራ ነው እሱ የሚሰራው። ምንድነው ትዬ? ምንድነው እየነገርሽኝ ያለሽው? ቆይ ጋሽን ነፍሰ በላ ነው? ነገርኩ። እኔ ምንም ማውቀው ነገር አልነበረም። አላወኩም። እንዴት ነው የማታውቂው? ቆይ እንዴት ነው ላታውቂ የምትሽው? ወይ እናቴ፣ ወይ ሁሉንኩ ይዋ መስለሽ ቀርበሽ እንደ ባባ ለስልሽሽ ነደፍሽ። ወይኔ ከአንቺ እትዬ በስንት ጣማቸው። ወይኔ እሳቸው ሻሉኝ ነበር፣ እሳቸው ሻሉኝ ነበር። ወይኔ ጉዴ ፈላ። አሁንም አለቀልኝ፣ በቃ አለቀልኝ። ወይኔ የመሞቴን ቀን ነው በጉጉት የምጠብቀው። አስበሽዋል? ሚስታቸውን አማግጬ እኔ ምን ሊያደርጉኝ እንደሚችሉ አስበሽዋል? ወይኔ እናቴ፣ ወይኔ እናቴ፣ ወይኔ እናቴ፣ አንድ ልጇን አጣች። ወይኔ እኔ እኮ ሲወፍሩ ሲያቀላፉና እኮ ሲያቆራፉ የዋሰ መስሎኝ ነበር። የቀጠራቂ ናቸው። አሉስ ዮናስ አለቀልህ፣ ዮናስ አበቃል። በሰከንድ ልዩነት ውስጥ ከዮናስ ወደ ሬሳነት ትቀየራለህ። ወይ ዲያብሎስ፣ ወይ ጋሽ እሳቸው ብሎ ደግሞ ጋሽ። ዮናስ እባክህ ተረጋጋ። እንደዚህ እኮ ስለሆንክ ምንም የሚቀየር ነገር ዝም በይ እትዬ፣ ዝም በይ። አንቺ ማመን አለብኝ፣ አንቺ ማመን አለብኝ። እኔ እንጂ ዳው ህይወቴ ከእጅ ወደ አፍ የሆነ ታማሚ እናቴን መጦር መደገፍ ያቃተኝ ምስኪን። ወይ ክልትው የምለው እኔ ድፍት የምለው እኔ። አንቺ ምን ይስተነካ? ወይኔ ዮናስ፣ ወይኔ ዮናስ፣ ሞትኩ እኮ በቁሜ ሞትኩ። ዮናስ እባክህ እንደዚህ አትሁን። አንተ በጣም መልካምና ደግ የዋህ ሰው ነህ። እኔ አንተ እንደዚህ ስትጨነቅ ማየት አልፈልግም። ልረዳ እፈልጋለሁ። ተጋግዘን ነገሮችን ሁሉ እናስተካክላለን። አትጨነቅብኝ እባክህ። በጣም መልካምነትን እወደዋለሁ። ደግሞ አንቺ እትዬ ነውር ነው እትዬ። እግሮትን ለልጅ ነው። ኧረ እትዬ ነውር ነው። ኧረ ነውር ነው እንዴ! እግሯን ሰቀለ። አረግሜ ሬስቶራንት ውስጥ አስቀጣለሁ ብዬ ጋር አውርተናል ነበር። ስንት ነገር እኮ አውርተናል። እትዬ ግን ምንድን ነው ግን ማለት ሴቶች አድማችሁ ምን እያደረጋችሁ ነው ያላችሁት? እባካችሁ ኧረ እትዬ ቆንጆና ማራኪ ነው። እትዬ ቅርብ እትዬ እንደው በፈጠሩት እግሮትን ያጫውቱኝ። ቆይ ምንድን ነው ግን እናንተ ሴቶች ምንድን ነው? ቆይ ምን ልታደርጉኝ ያስባችሁ ነው? ይኸውልህ አንተ በጣም መልካምና ደግ ሰው ነህ። ስለዚህ እባክህ እትዬ እንደዚህ አትሁን። እትዬ ኧረ እባክዎትን እትዬ። ኧረ እትዬ ነውር ነው። ምን ሆነህ ነው? ይሁንዬ ተው እንጂ እትዬ። አይሆን በፍጹም አይሆን። እትዬ እንዴ
ኧረ ነውር ነው። ኧረ ነውር ነው። ቆይ እናንተ ሴቶች እኔ ላይ ምን አይታችሁ ነው እንዴ እየተፈራረቃችሁ ላይ ጉብ የምትሉት እንዴ? ወንድነት ይሁንኝ አልፈልግም። ወይ እትዬ፣ ኧረ እትዬ እባክዎት ነውር ነው። እግሩትን ያዙ፣ እግሩትን ያዙ። ኧረ እትዬ ግድ የለም እኔ በጣም ትወደኛለህ። ከሁለቱም ሴቶች የተሻለ ነው። ወይ እትዬ፣ ኧረ እትዬ አስጨነቁኝ እባክዎት። ዮናስ! አቤት። ና ፈልጌ ነው። ምን ላድርግሽ? ና ፈልጌ ነው አልኩማ እንዴ። ይርዛ አንተንም ማናገር። አቤት። ምንድን ነው የፈለግሽው? ምንም ነገር መረዳት ነገር የለም። እሷ የምታወራው ፍረከርስ ብቻ። ተው ምን አባሽ ላድርግሽ? ያምሻል እንዴ? ከእሱ ጋር እኮ እንዳውራት ፍጭ እንዴ? በጠበጥኩኝ እኔ ሸጋ። ወይ አንተ እንደዛ አፍላ ገጥማችሁ የምታወራው ምንድን ነው? ማገባሽ የሚያገባሽ ነገር አለ? አንቺ እኮ ችግር አለብሽ እንዴ? አንተ ነህ እኔን አንተም ብዬ ነው እዚህ ድረስ የመጣሁት አይደለም። እንዲህ ተገጣጥማችሁ ምን ልትሆኑ? ለምን አስማትም ሸጋ፣ ለምን አስማትም? አይመለከትሽም። በእንቅልፍ ሰበብ በእኔ ላይ መጫወተ ሳያንስ ደግሞ ወደ ትችኛዋ ዞርክ። ወይኔ ብርቄ፣ የማንም ወጥ ቀቃይ መጫወቻ አልሆን። ማ እኔ ዮናስ አንቺን በእንቅልፍ ልብሽ አላረገውም። ቆይ ምን ለማለት እየሞከርሽ ነው? ኧረ እስቲ ሙች በለኝ። አልገባህም? ማታ ግን እንደዛ ስታደርግ ያልገባህም መስልም ነበር። ብርቄ እባክሽን ስነ ስርዓት ያዥ። እኔ በዚህ ሰዓት እንደዚህ አይነት ክፉ የሆኑ ነገሮችን መስማት አልፈልግም። ቆይ የባሱ ደግሞ ተበዳይ አንቺ ሆንሽ። ኧረ ነው እሺ ታታል። እኔ ብርቅ አይደለሁ። አስገድደው ወንጀል እንዳሰራኸኝና ይሄ ቤት እንዳገድከኝ ለጋሽ ደውዬ እናገራለሁ። ይኸውልሽ ቆይ አንቺ ያምሻል እንዴ? ቆይ ምንድን ነው የምትወሪው? በቃ እኮ ጨርሰናል። እኔ ብርቅ ያንተ መጫወቻ አይደለም። በርኪስ ይህንን ነገር ገነት ከሰማች በኋላ አትልቅሽም። ይኸውልሽ ብርቄ፣ አንቺን ባቅምሽ ሰው እያስገደድሽ መሆኑ ነው። ባቄላ ያደረች እንደሆን አትቆረጠምም አሉ። ማን እንደሆንኩኝ አታውቂ። በዚሽ ትንሽ ነገር የተጀመረሽ ማስፈራሪያ ነገ ለእኔም መትረፍ አይቀርም። ጠብቂ ባልሰራልሽ። አንተ እንደው ምኑ ማፈሪያ ነው? በል እዛ ትየትየትትከረሙ አሁን ደግሞ ገነት ትትል ትንሽ እንኳን አታስረም። እንደው ምን አይነት ወንድ ነህ? ለስሙ አንጠልጥለሃል። እባክሽ፣ ኧረ እባክሽ ብርቄ፣ እንደው እባክሽ ልለምንሽ፣ እባክሽ ተይኝ። ወይኔ ብርቄ፣ ወይኔ ያችን አሮጊት ተገላገልኩ ስል ደግሞ ይችኛ ትምጣብኝ። ብርቄ በእውነት እኔ እና እሷ እኮ ምንም ነገር የለም። ምንም ዝም ብላ እኮ እያባበለችኝ። ውይ የኔ ሸጋ፣ እጡቷ ውስጥ ሽቅ ብላ ነው የምታባብል እንደዚህ እያለበችልህ። እንዴት እዚህ በላይ ምን ታርግ የኔ ሸጋ? አንተ ምንም ባላገር ብሆን እኮ የተስተማርኩ ነኝ። አንተ ቀርፏ መላቅ ነው እንደሚመስልህ። ይቅርበኝ። ይኸውልህ አንተ የኔ ፍቅረኛ ነህ። አለቅ። ምንድን ነው አላመንክበትም? እና አምኜበታለሁ። ያው አንዴ እኮ አመንኩበት። ኋላሳ ይኸው ደግሞ ነግሬሃለሁ። የሽማግሌዎቹን ነገር አስብበት። የምን ሽማግሌ? ስለምን ሽማግሌ ነው የምታወሪው? በርቄ አንተ እዚህ ጭንቅላት ከሰለቤው እንዴ ሽማግሌ ላበይ የምልከው ነው። ቆይ አንዴ ዝም በይ። ቆይ ሽማግሌዎችን የት ነው የምልከው? እኔ ጠፋሁ ብርቄ። እና እኔ ብርቄን በዋዛ ልታገኝ ነው እንዴ? አብዬ ጋር ነዋ። ደግሞ ሽማግሌውን ትልካለህ። ከዛ 12 ልጅ ነው የምወልድ። ኧረ ስንት ልጅ? 12። ውይ ብርቄ 12 ልጅ ግን አላነሰም? ገና ሲሞት አያንስ። ደግሞ ለአንተ እንዴ እንትን ይሄ እጥፉ ምንድን ነው 24ስ ቢወለድልህ እኔ ልሞት? ኧረ ወይኔ ፍርጃ። እንዴት እነዛ አሮጊቶች ግን ምን አይተህ ነው አንተ? ከእነሱ ምንም አላየሁም። ከአንቺ ምንም ነገር እባክሽ ብርቄ ተይኝ። ደግሞ ከእነሱ ጋር ልታወዳድሬ ነው እንዴ? ምንድን ልናገር ለጋሽ
ጋር ኧረ እባካችሁ እያስፈራራችሁ እንደው አታስጨንቁኝ። ተው። አንዷ ተከላከልኩ ስል አንዷ ዮናስ አቤት ጠሩ። ከምን ክችን ገባክ? ለምን እንደተቀሉ ኩሽና ስገባ ክችን ስገባ የሚሰማኝ ደስታ አንዳንድ እርብሽ እስል እውነቴን ነው። ከውስጤ ደስታ ሲርቀኝ ሰላም ሳጣ ኩሽና ገብቼ ገንፈን ሳገነፋ ሽንኩርቴን አርጌ ስከትፍ ድንቼን ስልጥ ካሮት ስፈቅፍቅ የሚሰማኝ ስሜት ወይ እንዴት ደስ እንደሚል የትዬ ለምን ፈለጉ? እሺ ለማንኛውም ቤቱን ጠብቁ። የሆነ ቦታ ደርሼ እመጣለሁ። የት እንዴ? እትዬ በፍፁም ምን የመሰለ የኬንያ ገንፎ እያገነፈውለት ነው እሱ ሳይሆን ማለት ነው። የሀገር ውስጥ ጨርሰ ኬንያ ገባህ ተሻገርክ ዮናስ። ኧረ እትዬ ተው ይተውት እንጂ እንዴ መቼስ ስለኔሚያ ከእርሶ በላይ የሚናገር ሰው የለም። ምን ነው ምግብ አይጣፍጥም? ኧረ በጣም ይጣፍጣል እኮ እሱም መስካሪ ነኝ። ይልቅ እናንተ በሉ፣ እኔ ስመለስ በላለሁ። እኔ ምልክ ይኸውልህ፣ ለዛች ለብርቄም አስጠንቅቀን ንገራት። እኔ ደርሼ እስክመጣ ድረስ ከዚች በር ንቅንቅ እንዳትሉ፣ እንደው በረንዳ ላይ እንኳን እንዳትታዩ ተናግሬያለሁ። እንዴ ለምን ትለኛለህ እንዴ? ዳዊት እኮ አሁን ተለቋል እንዴ! ሰላይ ልኮብን ይኸውልህ፣ በየእንደን አስከብቦናል። ነግሬሃለሁ፣ ተጠንቀቁ። በመስኮት እንኳን ወጣችሁ እንዳትታዩ። በቃ ልክ ነው። ዳዊት እጁ ውስጥ ገባ ማለት አለቀ። በቃ እንጂ ሚስቱ እኮ ነው ያመነዘርኩት። እንዴ በጥይት ነው ግንባሬን የሚለኝ። ለዛችን ንገራት፣ አስጠንቅቀን ንገራት። ኧረ ንቅንቅ አንልም ከዚህ ቤት የትም አባታችን ንቅንቅ አንልም። እንዴ ለብርቄም ቢሆን በደንብ አድርጌ እነግራታለሁ። አይጨነቁት እንጂ አይጨነቁ። ይሁንዬ ለምንድን ነው እትዬ? ይቅርታ እትዬ ብለህ አትጥራኝ። ገኒዬ ብለህ ጥራኝ። እሺ እትዬ እኔ ጨንቀኛል። እኔ ሲነካኝ ይጨንቀኛል። ለምንድን ነው የሚጨንቅህ? እኔ ስነካህ ምን ነው ብርቄና ሰላም ሲነካን ነበር እንዴ? ወይ እትዬ እኔ ብርቄም ብትሆኑ እኮ እኔም ብርቄም እዚህ ቤት ውስጥ ቅጥረኛ ሰራተኞች ስለሆነ ብርቄ ስትነሽ ለስራ ጉዳይ ነው፣ ለሌላ ነገር አይደለም። እኔ እናንተ አለቃና አሰሪ አይደለንም። እሺ ካሁን በኋላ ገኒ ብለህ እትዬ ይተናነቀኛል። ወይ ቸንቀል ወይ ገንፎ ብርቄ ምን ሆነሻል? ስራ እየሰራሁ እኮ ነው። የናሴ ያቺ አረጊት ሄደ የለንም? ሄዳለች እኮ። የቶን ቀለል አለን የለሙት ደግሞ እኮ እንዲህ አቀፍኩ ፊልም ላይ እኮ አይቼ ነው እዛኛው ቤት እንዳለን አይቼ እንደው ይህችን ነገር መቼ ነው መሞክራት? አንተ ይኸው ድረስ አልክልኝ የለም። አራዳ በጣም እኮ አራዳ እንዳንቺ እንደው በእርፍና የታደለ በእንዶ ባራዳነት አንደኛ ሆነ ሰው ማቀበረኛ አንተ የዝም ብሎ ሰው መስላለሁ። ዮናስ ላግዝ? አይ ችግር የለውም እኔ እሰራዋለሁ። ይልቅ ቶሎ ቶሎ ሰርቼ ትበያለሽ። እሺ እበላለሁ። ግን አሁን አንሄድም? መኝታ ላይ ሆነን አናውጋ? የት ነው የምንሄደው? መኝታችን። እትዬ ምን ሆነሽ ነው? የት ነው የምንሄደው እትዬ? እትዬ አይ እትዬ አልኩኝ ተሳስቼ ለምዶብኝ እኮ ነው ለመደብኝ። ያችን ቴትዮ ወዳታል መሰለኝ ይኸው ታፋጥፋ። አይ ምን ነው እሷን ሰይጣን ማን ይወዳታል? አንቺ ደግሞ እንዴ ከአንቺ ጋር ታነጻጽራታለሽ እንዴ? ጀመር አንተ ናቅቼብሃለሁ እንደወደድከኝ እኮ
ብርቄ በቃ ሂጂ ሂጂ ወደ መኝታ ቤት ሂጂ። አሜን ወደ ስራሽ ሂጂ ማለቴ ነው። ሂጂ ስራ ያውቃንተና በቃ ደክሞኛል እኮ እርፍ ልበልበት። ወጤን ሰርቼ እኔም ልብላበት ነው። አንቺ መብላት መጉረስ አትፈልግም? አንተ የምግብ ማን ይጣላል ብለህ ነው? ይልቅ ቶሎ ቶሎ ሰራ። ሂጂ ግን እንድመጣ። አዎ እመጣለሁ። ሂጂ ኩሽ። ኧረ ብርቄ አራዳ ነኝ ትላለች እንዴ? ገገማ ወገኛ ሁዳ ጥግር ጎመን ነበረ ሰላም ውስጥ ሁዳ አረባክሽን እስራኤል ስራበት አረባክሽን አትከታተይ። ምን አረኩ አንተ ይንባ ምንድን ነው የምትይኝ? አሁንም አልጋ ላይ ናልቲ ነው ሶማሌ ድርሳል ነገር ምንድነው እዛ አንተን አይኔ እስማ ያለንት ተስተምር ያለው ትላለች ታንብቦ ምንድን ነው ግን ያገኝሽው ከነግኝሽው እትዬ ራሱ ከወንድሟ ጋር ተመሳጥራ በጣም ትልቅ ደባ እየሰራች ነው ማለት ነው። በጣም ኃይለኛ ሴት መጥፎ ሴት ናት ይቺ ሴትዮ። ምንድን ነው? ሾርባ እየሰራሁ ድንች እየላጥኩ ድንች ላጠ እኔ ልንበላ ድንች እየላጥኩ ልንሰራ እትዬ እኔ የምለው እንትን የወይራ ዘይት የት ነው የማገኘው? አለቀ እኮ። አዎ አልቋል እትዬ ንገሪው። ይሰራል እሱ ሸጋ ወጥ ሰሪ ነው። እና አንቺ ዝም ታደርጊያለሽ? ላግዘው ልሰራ ልበላ ምግብ እትዬ ምግብ ሸጋ ብርቄ አንቺ ስራሽ ቤት ማጽዳት ነው አይደለ? ወደ ጽዳትሽ ቀጥይ። አንተ ምግብን ስራ። ወይ እሺ እወጣለሁ። እሺ ምንድን ነው እያደረገች ያለችው? ወይዘሮ ገነት ምን እያደረገች ነው ያለችው? እዚህ ቤት ምንድን ነው እየተፈጠረ ያለው? ዳዊትና ገነት ምንድን ነው ያላችሁ ግንኙነት? ምንድን ነው ያዩት? ዮናስ የሆነ ነገር አስብ፣ የሆነ ነገር አስብ። ከመሞት በፊት የሆነ ነገር አስብ፣ አለበለዚያ እንደ ድንች ነው ከታትፎ እያጠረዳው ጥዳት
ጽዳት ይዤ ነው ትዬ አስቀመጥኩት። ብርቄ ትሰሚኛለሽ? እኔ ሰው ላይ የሚደርስ ሰው አይደለሁም። ያ ሰው ግን ሳልፈልግ ከደረሰብኝ ማለት ነው ትሰሚኛለሽ? አድርጌ ነው የምልሽ። እሺ እረፊ፣ ተጠንቀቂ። ሳልደርስብሽ አትደርሽብኝ። እሺ ልውጣ ትዬ። ስሚ ደግሞ አሪፍ ሰው ነው። እኔ ብልጥ ሰው ነኝ። እሺ ዮናስም እንደዚህ ብልጥ ሰው ስትሆኝ ፍቅሩን ጨምርበት። እሺ ገባሽ? በመረጋጋት ሞክሪ። እሺ ሳይደርስብሽ ሰው ላይ አትደርሽ። ልደርስም ትዬ። በቃ ሁለተኛ ሳትስፈቅጂ እዚህ ክፍል እንዳትገቢ። ኧረ አልገባም ትዬ። ልውጣ ትዬ። ቀጥይ። እሺ አንዱ ስለ አንዱ ያለቀ ስለ አንዱ ይጀምራል። ኧረ ምን አይነት መከራ ውስጥ ነው የገባሁት? እትዬ እባክሽ ለሁላችንም የሚበጀው ምን እንደሆነ ታውቂያለሽ? ሁላችንም ወደ መጣንበት ቦታ እንመለስ። እሱን የሚሻለው እትዬ የትም መሄድ አትችልም። ለምን? የጀመርነውን ስራ ሳንጨርስ ማንም ሰው ከዚህ ቤት ንቅንቅ አይልም። አልገባኝም። ምንድነው የምንጨርሰው? ምንድነው የጀመርነው? እትዬ ኧረ እባክሽ ጨንቆኛል። እባክሽ ምንድን ነው የጨነቀክ? ምንም የጨንቅ ነገር አለ እንዴ? ይሄ ቤት ራሱ እኮ የሆነ የጭንቀት ማጠራቀሚያ እኮ ነው የሚመስለው። ምንስ ግራ ገባኝ። አንተ ትጨነቅብኝ አልፈልግም። የሚያስጨንቅን ነገር በጠቅላላ እኔ ላይ ጣለው እኮ። ሳይነካኩኝ ሊነግሩኝ አይችሉም። እንዴት ነው ሳንነካካ የምናወራው? እስኪ ንገረኝ። ኧረ እትዬ በፈጠሩት እንደው ሌላ ጭንቀት አይሆኑብኝ እባክዎት። እኔ አንተ እንድትጨነቅብኝ አልፈልግም። ኧረ እትዬ እባክዎት፣ ኧረ እባክዎት። እኔ እኮ ልረዳህ እየሞከርኩኝ ነው። ለምንድን ነው የማትረዳኝ? ምንድን ነው የምረዳሁት? ለመረዳት ሞክር። ከገባህበት ጭንቀት ውስጥ እንዴት አድርጌ እንደማወጣ እያሰብኩኝ ነው። አንተ ደግሞ ይሄ ነገር ልታግዘኝ ይገባል። ይሄ ራሱ እኮ እያደረጉ ያሉት ነገር ራሱ እኮ ሌላ ጭንቀት እኮ ነው የሆነብኝ። እባክዎት። እንደዚህ እኮ የማደርገው ከጭንቀት ነፃ እንድትሆን እኮ ነው። ኧረ እባክዎት፣ ኧረ እባክዎት መፍትሄ ስጡኝ። እኔ በጭንቀት ጭንቅላቴ ጧ ብሎ ሊፈነዳ ነው። ዮናስ አንቱ እትዬ አትበለኝ አላልኩህ ነው ወይስ ለዳዊት አሳልፌ ልስጥህ? እድል ነው ግን ልስጥህ? ምን አይነት ጥምም ያለ እድል ነው ግን ያለው? ለችግር መፍትሄና ብጅ እኮ እያልኩ ነው ያለው። ኧረ እባክዎት እትዬ፣ ቆይ እግሮትን ሳይጭኑ ላይ ፊቴን ሳይነካኩ ሰውነቴን ሳይዳብሱ መፍትሄ መፍጠር አይችልም እንዴ? አይቻልም። መጀመሪያ መቀራረብ መቻል አለብን። ስንቀራረብ ለችግሮቻችን መፍትሄ የምናመጣው። እሺ በል እስኪ አንተ። ኧረ እትዬ እባክዎት፣ እንደው እባክዎት። እንዴ ምን ሆንክ? እኔ እኮ ለችግር መፍትሄና ብጅ እያልኩኝ ነው። ይኸውልህ ይኸውልህ፣ ኧረ ወይኔ እንዴ! ምን ነው? ቆይ ስማኝ ዮኒ፣ መፍትሄ ማምጣት አትፈልግም? ለዳዊት አሳልፌ ልስጥህ? ቆይ ግን ሁላችሁም ሴቶች መፍትሄ እኔም በመነካካት ውስጥ ብቻ ነው እንደሚመጣው? አዎ ዮኒዬ፣ አዎ የእኔ አባት፣ አንተን ስትነካካ እኮ እንዴት ደስ የሚል ስሜት እንዳለው ነው የሚለኝ። ና እስኪ ና። ኧረ እትዬ እንዴ! እኮ ለዳዊት አሳልፌ ልስጥህ? እሱ ነው የምትፈልገው? ኧረ እባካችሁ በዚህ ሰውዬ አታስፈራሩ። ተዋ፣ እሺ በለኝ ዮኒ፣ እሺ በለኝ። ግድ የለህም። እኔ ለረዳህና ላግዝህ ብቻ ነው የፈለኩት። ግድ የለም። ሳይነኩኝ፣ ሳይደባብሱኝ፣ ምንም ነገር ሳያደርጉኝ። አይ እንደዛ የሚባል ነገርማ የለም። እሱ ሳንነካካ ሳንቀራረብ እንደዚህ አብረን እንደዚህ አፍላት ግጥመን ካላወራን እኮ እንዲህ ርቀት ለርቀት ካወራን ሰው ይሰማናል። ተው እንጂ ዮናስ፣ ላግዝህ ባልኩኝ ትገፋኛለህ።
ልርዳ ነው ያልኩት። ምስደከኝ ልርዳ ላግዝን ያልኩት። የሴቶቹ ቦታ የታለ? የት የለም የለም የለም። ምን አስር ጊዜ መመላለስ አለብኝ? አንቺ ሂጂ ና አምጪው። ምን ቆማተኛለች? ሂጂ ምን ሆኖ አሁን የፎቶ ሴት የሚመስለው? የት አስቀምጠሽ ነው? ምን የት ነው የምትሄድ? ያስቀየው ያምታስቀማል ሰው አለ እንዴ? ኧረ ማንም ማን ያስነጠረው ታዲያ? ኧረ ማንም የለበሽኝ ነገር አለ? ማንም የለም። እንዴት ሰው የለም ትይኛለሽ? ደህና ዋልሽ? ሰላም ዋልሽ? እንዴት ነሽ? ሰላም ነሽ? ቆንጆ ሰራተኛ ቀጥረሽ የለ እንዴ? አዎ ወይ ስቃይ። ሰራተኛ ቀጠርሽ እንዴ? አዎ ወንድም ጋሼ ቆንጆ ሰራተኛ ነው ያገኘሁት። እንዴት ያለሽ ታዛዥ መሰለችክ። በቃ ዶክመንቱን ላምጣልክ። እንጀራ ተገኘ። እንደምን አለሽ ሜላት? ነይ እስኪ ቀፊኝ። መቼም እንደናፈቅኩሽ አልጠራጠርም። እንዴት መጣሽ? ምን ነው እንድመጣ አልፈለግሽም እንዴ? ማለቴ ሳትነግሪኝ ማለት ሳትደውይ እንግዲያውስ ወገብሽን ተጠቀሚ። ለመቆየት ነው የመጣው። ምን? ምንድን ነው እሺ? በመምጣቷ ደስተኛ አትመስልም። የሆነ ችግር ፈልጋ እንደመጣችማ ግልጽ ነው። ምንም ማላውቀው ነገር አለ? ችግር አለ? እድሜ ዘመኗን እኔ ጋር ችግር እየፈጠረችብኝ የምትኖር ሴት ናት። አላያትም እንዴ? ባሽሙር እኮ ነው የእንጀራ እህቴ ይብላ እኮ ነው እጇን ይዘረጋችልኝ። እና ምን ትበልሽ? ስጋ አይደላችሁ እንዴ? እህትሽ ነች። ይፈቅድ እንዴ? እህትሽ ማለት ላንተ ቀላል ነው። እህት ሆና ብታያት ኖሮ እንደዚህ አትልም ነበር። ምን አይነት ጨካኝና አውሬ ሴት እንደሆነች አታውቃት። ለማንኛውም ጠፋብኝ ያልኩት ዶክመንት ነው አይደል? ዶክመንት ነዚህ ነው። ተነስ ከለራ አይታወቅም። የሰው ልጅ መቼም ተነስ እባክህ። ግን ወጣ እንዲታርገፍሽ ዳዊት እባክህ ተነስ። በቃ ወር አልፈልግም። ተነስ ጣልኝ። በቃ ይሄው የምትፈልገው ነገር አግኝተካል አይደል? ተነስ ጣ ተነስ ፍጠን እባክህ። ሌላ ችግር አትሁንብኝ። ቀጥል። የባሰ ነገር ሳይመጣ
ጀርቤን ሸኛት እንዴ? እትዬ ምን ሆኖ ሸሽቼ መጥቼ መሰሉኝ እኮ ስደትን የመረጥኩት። አሁን እኮ 150 ሚሊዮን ባለጌታ አደረገ። እዚህ ከቀጠልኩ እኮ እኔም 150 ልጅ አባት ልሆን እኮ ነው። ናይ ልውድ እኔ ሰላም መሰልኩ እንዴ? እኔ ባለ ሀብት አድርጌ የምታሸኝ አረትዬ ማሽታችን እትዬ እኔ ምን ነው ግን የማሳጅ ቤት ሰራተኛ የሚመስለው? አንተ እኮ ሁለገብ ባለሙያ ሙዚቀኛ ነህ፣ ሼፍ ነህ፣ ማሳጅ ታደርጋለህ፣ ፍቅር ስትሰራ ጀግና ነህ ብለዋል። እንግዲህ ያው እኔም ቀጣይ ሞክራለሁ ብያለሁ። ኧረ በፍፁም ዮናስ በመዳፈሽን እንጂ እንደዚህ አድርገህ ምነው ሰላምና ብርቄን ስታሻቸው እንደዚህ ነው እንዴ? የምችለውን ያህል ነው እኮ ማሹት። እሺ ምን ላድርግ? በጥፍር አትውጋኝ። እንደዚህ ነው ቀስ እንደዚህ እያደረክ እንደዚህ ቀስ ሰውነቱ ትጓጉሏል። እንደዚህ ቆይ ላሳይህ። እንደዚህ ቀስ እያደረክ እንደዚህ እዚህ ጋር ቁጭ በል። እዚህ ጋር ቁጭ በል። ጀርባዬ ላይ ቁጭ በል። አላረገውም እንዴ? አላረገውም። ምነው እትዬ? አይመችም ብዬሽ እኮ ነው። ና እትዬ ደፉኝ እኮ። ቁጭ በል። ጀርባዬ ላይ ቁጭ ብለህ ሸኝ። ጀርባዬ ላይ እዚህ ቁጭ በል። ሸኝ ጀርባዬ። እንዴ እንዴት ነው የምታሸኝ? እንደዚህ ሰውነቱ ትጓጉሏል። አጥሚትና ሾርባ ቢጠጡበት ጥሩ ነው። ያሉም እኮ ምንድን ነው እንደዚህ የጓጉሉት? በቃውት ጨማመርከኝ እኮ። ኧረ ገደልከኝ እባክህ። በቃውት ችግር የለውም። ምስጋና ያስፈልገው። ግን ለሰውነቱ ደህንነት አጥሚት፣ ሾርባ፣ ሩዝና ቂንጬ ቢጠቀሙ ደስ ይለኛል። ችግር የለውም። ቆይ ግን ሜላት ምን ለማድረግ እየሞከርሽ ነው? እህቴ ደግሞ ገና ትንሽ ረፍት እንኳን ሳላደርግ እንደዚህ አይነት ጥያቄ አትጠይቂኝ። ቆይ በዚህ ወቅት መምጣት ለምን አስፈለገሽ? ገነት እዚህ ቤት አንቺ ብቻ ሳትሆኚ እኔ መብት እንዳለኝ አትርሺ። ስለዚህ መቼ መምጣት መቼ መሄድ እንዳለብኝ ልትነግሪኝ አትችይም። ኦኬ ሜላት አውቅሻለሁ። አንቺ ያለ አንዳች ዓላማ እዚህ ቤት ልትመጫችኝ። ይኸውልሽ እህቴ ለጊዜው አንዳች ዓላማ እንዳለኝ ካወቅሽ በቂ ነው። ሌላውን ደግሞ ቀስ እያስተረሽበታለሽ። ሜላት እባክሽ አሁን ቤቱ ለሁላችን በቂ አይደለም። እንደምታዩ እንግዶች አሉብኝ። ሆቴል ሊያዝልሽ ወይ ደግሞ ቤት ልከራይልሽ። እባክሽ ተለመኝ። ምን ከአባቴ ቤት ታስወጪኝ የሞከርሽ እንዳይሆን ብቻ አይደለም። ደፋር ነኝ። እባክሽ በህይወት ዘመኔ ሁሉ አንድም ቀን ለምኜሽ አስቸግርሽ አላውቅም አይደለ? እባክሽ በቃ ይሄንን ብቻ ተረጂ። እባክሽ በቃ ከዚህ ሂጂ። ይቅርታ አልረዳሽም። ጋር ለመገባባት ተጀመረ። ነብር አይ ምን እንደማለሽ አስለሽ ምን ነው
እንኳን የሰው ቤት የእናት ቤት ተለቀው ወጣል። ምን ነው ውጥት ላንዱ ደግሞ ብርቄ አቡ ፈጠን በይ እንጂ አትሻል እንዴ ይደፉ ነበር እኮ በጥቂት እንዴ እኮ ነው ያወጣኝ። እሰራለሁ ብዬ መጥቼ አንተን አገባለሁ ብዬ መጥቼ የጠገበ ሀብታም ሊደፋ እኔ ሊደፋ ብቻ ለማለት ፈጠን ብለን እንውጣ። እሺ ዮናስ እንውጣለን። ወጣን እዚህ የምንሰቃየው ዮናስ እዛ ብዬ ላምን እየመሬት ይሰጠናል ደግሞ ጥመድ በሬ ይሰጠናል እዛው እንኖራለን። እሱማ በስንት ጣሙ ነበር ግን ምን ዋጋ አለው? ታማሚ እናቴን ጥዬ የት እሄዳለሁ? እኔ ባመጣው እናቴ እናቴ የሚገሉብኝ ዮናስ አይገሉብኝ ደግሞ ዮናስ እቺ ጋሽዬ አስተያየቷ ምንም አልተመቸኝ። ታካጅልህም አልቀር ታዲያ ምን ላድርግ እንዴ? እዛትዬ እዚህ ደግሞ የጋሽዬ ሁሉ ልቅ መስባይ እንዴ በቃ አንቺ ቆይ ከመቅመስ ውጪ ሌላ አጥዋት የለሽም እንዴ? ነገሮችሽ ሁላ መቅመስ መቀማመስ እንዴ? ወደዛ አሁንስ መራራ አይ ነው ሸከሟል የራስሽን አይገርች እሺ በቃ አሁን ምን ነው አብዬ ግን እንዴ መጀመሪያ ከዚህ ቤት እንጣች በቃ መጀመሪያ እግራችንን ከዚህ ቤት ነቅለን ከዚህ እሳት አረብስ የሰይጣን ቤት ውስጥ ውልቅ ነው። እዛ ግን ተወጣን በኋላ ወይኔ ብርቄ እንውጣ ብርቄ እዛ አብረን ነው ምን ነው ወይ ዮናስ አብረን ልንኖር አሰልፍ ወይ ዮናስ ጠብቀኝ እትዬ በቃኝ እንዴ በቃኝ እንዴ ስንገበገብ ልኑር እንዴ? ከዚህ በኋላ ወንድምሽን እጋፈጠዋለሁ ብን ብዬ ልወጣለሁ። ምን ማለት ነው አልገባኝም እንዴ? መረረኛ እዚህ ቤት ውስጥ መቀመጥ መረረኝ። እና ምን ልትሆኑ ነው? የኔና ዮናስ ተጋብተን ልንኖር አስበናል። ከዚህ ቤት አሰናብችን በቃ አንቺ ደግሞ በእንደዚህ አይነት ነገር ውስጥ እንደዚህ አይነት ነገር ታወራለች እንዴ? ነው ተነጋግረኝ እንደ አንተ እየጻፍ ብለህ አውራ። አሁን የመጨረሻ ነገር ነው የማወራሽ። እኔ እዚህ ቤት ውስጥ እየተብሰለሰልኩ በችግር ውስጥ መኖር አልፈልግም። ወንድምሽን ልጋፈጡ አስቤያለሁ። ዶክመንት ውስጥ እናሩት በቃ እንዴ ወንድ ልጅ እኮ ታሞ እንጂ ፈርቶ አይሞትም። እንደዛ ልጅን በቃ መሮናል። እኛ እዚህ ቤት መኖር አልፈልግም። በቃ ያላችሁት እንዴ ቆይ አንዴ ተረጋጉና ቁጭ ብላችሁ እንነጋገርበት። ኧረ ትዬ መረጋጋት የለም በቃ ያሰናችሁ። ምን ማለት ነው ዶክመንት ስጪኝ ማለት? በቃ ዮናስ ጉዳዩን የህፃን ልጅ የዕቃ ጨዋታ አታድርጉት። ይሄ ጉዳይ ቀላል ጉዳይ እንዳይመስላችሁ። በቃ ደከመን ሰለቸን። በቃ እንትዬ በቃ ነው ያሰናችን። በቃ መሄድ ነው የምንፈልገው። መሄድ ገና ለገና ወንድምሽ ይመጣል። በጥይት እንደ አናታችንን ይናርግ ቤት ውስጥ ታስረን በሰቀቀን ይኑር እንዴ? አሲራችሁ ጨርሳችሁን የመጣችሁት? ማሲር አይደለም ነፃነታችንን ፍለጋ ልንወጣ ነው። በጣም ጥሩ አይደል እንዴ ብርቅ? በጣም ጥሩ ዶክመንት ነው የፈለከው? በጣም ጥሩ ጠብቁ። ቶሎ በይ እንዴ ቆይ ብርቅ ታመጣልን ነው እንዴ? እስከ መች ወንድ ልጅ ታሞ እንጂ ፈርቶ አይሞትም አላልሽ? ዶክመንት የተሰራው ይቀጥላል እና ስሰማችሁ ሳዳምጣችሁ አንድ ሰዎችን እኔ እሳት ማቆ ኩሽና ውስጥ ገብቼ ማስሰራ ብቻ ነው። ዮናስ እኮ ኪችን ነው እኮ እሳት የሚያውቀው። እሺ ተቀምጠናል። አስቀምጥ ቦርሳን አውጣ። ይኸው ይታል ቦርሳ ይታል አለ አስቀምጥ መከላከያሽ እንዳያጭ ጦር ኃይሎች ልጅ እንደ ቆይ ምንድን ነው አንቺ ቤት መሳሪያ ምን ያደርጋል? አንቺ ቤት መሳሪያ ምን ያደርጋል? ወይ ከላኪ አንተ ወይ እሺ አንዴ ተረጋጋላችሁ። ተረጋግተን ብለን ነገሮችን እንነጋገራለን። እባካችሁ በቃ
ይሄ የጋራ ጉዳያችን ነው። የኛ ጉዳይ ነው አይደል? የኛ ጉዳይ ነው። የኛ የሶስታችን ጉዳይ ነው። አለቀ። በኋላ ነው በኋላ ልገኝና በኋላ ልደፊ በቀጠሮ ሙታለ እንዴ በቀጠሮ ሙታለ እንዴ በኋላ በስቅቅቅ አረባጥ ልታስገዴ ነው ወይኔ ሴትም አልገብቼ እኮ እንደ ዳመራ ተሰባስባችሁ አነደዳችሁ። እሺ ተረጋጉ። ምን ይዛ እንደመጣች አይተሻል? መሳሪያ እኮ ነው። መደባታችን እኮ ዮናስ አቤት አቤት፣ ምን ሆነሽ ነው? አንተ እንዲሁ እኮ ቅድም ይሁን ጎተስ ብሎኝ እኮ ነው እየታወጡ እንዲያምትርበደበድ ቅዛንን የለቀቀ ወርቄ፣ ስነ ስርዓትሽ ነሽ። ያንተ ስነ ስርዓት አሁን ይሄ ያስኮ ቢላና መከተፊያ እንትን ምንሽር መሆኑ ታድስትና ጭልፋ ደግሞ መሳሪያ መሆኑ ነው። ዝናር አያንተ እንደው እኮ ዮናስን የለሙት በጣም እኮ ነው የምገርመኝ። ግን እንዲሁ ምንህን አይቼን ወደድኩ። ግን እኔ አላውቅም ስንቱ እንዳልተላፋብኝ። አሁን አንተ ማንኪያና ጭልፋ ይዘህ ጠባረከኝ። እኔ ደግሞ ወንድ ነገር ለማንኛውም ስነ ስርዓትሽ ይሻላል፣ ክብርሽን ብትጠብቅ ይሻላል። እሺ ብርቄ፣ ምነው ክብር የምትል አንተዬ? አየሁ እኮ ያንተን ክብርና ያንተን ጀግንነትማ እኔ ልሙት አየሁት። አቤት ጀግና እኔ ልሙት። ግን በስመ አብ እንደ ዘረፍ አልክበት እኮ ቀላል። እኔ እኮ ዮናስ ነኝ፣ ደፋር ጀግና። አየሁ እኮ ስቀልድ እኮ ነው። ቅድም የተንበረከኩ ወይ ያዙ ልቀቁ። አውቄ እኮ ነው። ለምን አትይ? አውቄ ነው። ይኸውልሽ ጠላትሽን እያድበሰበሽ እያለሳለሽ ነው ማጥቃት ያለብሽ እንጂ ፈርቼ ገና ለገና ጥይቱን ፈርቼ እንዴ ምን ሆነሽ ነው? እኔ እኮ ዮናስ ነኝ። ሰምኛለሽ? እትዬ ራሱ ጨክና ብትተኩስ ቀለብ አድርጌ ማለት ነው። ልክ እንደ አንድ ፊልም ይሁን ምስር እንደመልቀም ከምስር ውስጥ አቧራና ድንጋይና ጭቃ እንደመልቀም ለቅም ማድረግና ወጡን ሰርቼ ይኸውልሽ ጥቅልል አድርጌ ላንቺ ልክ እንደ ካሮት ነበር ማውስሽ። አሁን በቃ ባንተ ቤት አሽሙር ተናገር ማለት አሽሙር ተናገርከኝ። በቃ እንዴት ቀርፋፋ ይኸው እኮ እንዲያትትርበተበት ብርቄ፣ ስነ ስርዓትሽን ያዥ። ስነ ስርዓትሽን ያዥ። ምን ልትሆን ነው? ምን ልትሆን ነው? አልቅ ነው ብለባል። እስቲ አንቺ ብርቄን ከዚህ በኋላማ ይኸው እኮ ይሆናል። አንቄ ነው የምደፋሽ አልኩሽ እኮ። እስቲ ና ግጠም። ያልሽ ብርቄ፣ እትዬ አንተ ዝም በል። ድሮም ተትያ ታወጣ እትዬ ጀግና ነኝ ትትልም አልነበር። በእጄ ሰበብ ትሆኛለሽ ብዬ ነው። አንተ ገና ያንተ ደግሞ ይደፋኝ። አንተ ቀርፋ ያስጠላ። እንኳን ያገና ደጋርኩ እንኳን ትሰሚኛለሽ ብርቄ፣ ፈሪ ለእናቱ ስለፈራሁ ነው። አንገቴን ትፍት ስላደረኩ ነው። ታማሚዋን እናቴን እያስታመምኩ ያለሁት፣ እናቴን እየጦርኩ ያለሁት ልንገርሽ፣ ፈሪ ለእናቱ ስለሆንኩ ነው። ይሄን እናት የተዳፈረማ ሰው ከርትቦ ብሎ ቀርቷል። እግሯ ስር ባተነፍቼ ባላለቅስ ኖሮ እዛው ደፍታኛል ነበር እንዴ? ወይ እትዬ ግን ጨካኝ ናት። እትዬ ግን በጣም ጨካኝ ናት። እኔ ገና ለገና ሞት ፈርቼ ቤቱ ሽሽግ ብዬ በኖርኩ እዚሁ ቤት ልደፋኝ። እኔ ዶክመንት ታመጣለች ብዬ ስጠብቅ ጉጉት ብዬ ስጠብቃት እሷ ሽጉጥ እንዴ! ቆይ ሴት እኮ ቦርሳ ውስጥ የማውቀው ሴት ይዛ ዞር ስትል የሚያምርባት ቻፕስቲክ፣ ሊፕስቲክ፣ ዶዶራንት፣ ሎሽን፣ እሷ ሽጉጥ። ወይኔ ዮናስ ሼፍ ከምትይኝ ግዞተኛው ዮናስ አትይኝ። ከመሞት ግዞተኛ መሆን ይሻላል። እሱ
ሰው ፍቃዱንና ምኞቱን ካልተሳካለትና ካላገኘ ያው ሞቷል። መች ኖር ይባላል። እንዴማ አትበል። የሞተ ሰው እኮ ምርጫ የለውም። አንተ ግን ምርጫ አለ። ምርጫ ባይኖርህ እንኳን ተስፋ አለ። ዛሬ ያለው እውነታ ደግሞ ነገ ሊቀየር ይችላል። እሺ ማን አልሽኝ ስምሽ? ሜላት። ሜላት፣ እኔ ከግዞት ወደ ሞት እያመራሁ ያለው ምስኪን ሰው ለኔ ሁለቱም ይሆናቸው አንተ። ሁላችንም የምንኖረው በተስፋ ነው። ሀብታም ሆናለሁ፣ ነገ እለወጣለሁ፣ ከህመሜ ድናለሁ እያልን ሁላችንም በተስፋ ነው የምንኖረው። ስለዚህ ተስፋ አትጣ። ተስፋ ያጣ ቀን ነው እንጂ የምትሞተው ገዳዮቹ የገደሉ ቀን አይደለም። እኔ የምልሽ ማንሽ? ቆይ ምንድን ነሽ? ቆይ እዚህ ቤት ምን ልታደርግ መጣሽ? ለካ አልተዋወቅም። እንተዋወቅ። ሜላት እባላለሁ። ሼፍ ዮናስ እባላለሁ። አይዞህ በቃ ተረጋጋ። እኔ የምልሽ እትዬ ምንሽ ናት? የእንጀራ እህቴ። ምን? አዎ እኔ እና እሷ በአባት ነው የምንገናኘው። የተለያዩ እናቶች ናቸው ያሳደጉ። ቆይ አቶ ዳዊትስ ምንሽ ናቸው? አቶ ዳዊትማ በእናት የሚዛመዳት ወንድሟ ነው። ከእኔ ጋር ምንም የሚያዛምደው ነገር የለም። ዝምድና የላቸው? ፈጣሪ ይወድሻል። ፈጣሪ ይወድሽ ከገሃነም አወጣሽ። ከእሳቸው ጋር ምንም ባታቸው ዝምድና ያስፈልጋል። የምሬ ነው። ሰው መሰለሽ? እንዲህ ስታያቸውማ መኳንንት ነው የሚመስሉት። ሰይጣን እኮ ናቸው፣ ጭፍራ። መቼ እሳቸው ብቻ ሚስታቸውስ ብትይ መልኳን አሳምራ የቄስ ሰይጣን እንዴ! እኔማ ጢጳጢቤ ተጫወተችብኝ። እንደፈለገች አድርጋ ነው ጢጳጢቤ ተጫወተች። እስቲ በቃ ተረጋጋ። ባይሆን ሹርባ ነገር ልስራለህ። ለእኔ ምግብ? አዎ መቼም እናንተ ሼፎች ሰው የሰራው ነገር አይጣፍጣችሁም። ግን ያው ልሞክርልህና ካልጣፈጠህ ይቀጣል። አረ ምን በወጣሁት ይቀጣል። እኔ ገርሞታል። ሰው ምግብ እንደ አብስሎ አብልቶኝ ያውቃል? ከእናቴ ውጭ እናቴ ማንም። እሺ ጠብቀኝ ልስራለህ። አይ እትዬ ሜላት ግን ደስ ይላል። ለእኔ ምግብ ልስራ? ወይ ምግብ እንደ ባለቤት ቁጭ ብዬ ምግብ ሊቀርብልኝ ለኔ? ይሁና። ሰው ካንተም የሚያጽናና አይጠፋም። ተመስገን። እትዬ ለኔ ምግብ ሊሰሩ? ይሁና። ላግዞት እንዴ? ችግር የለውም። እሺ። ሽንኩርት ሲከትፉ አይኖትን እንዳያቃጥሉት። እሺ አይሽብን። እኔ ልቃጠልበት። እኔ ድብን ይለው። አረረ ኩሽኔን በቁጥጥር ስር አውለሻለ። ተናልኩባ። አረ በጣም ጥሩ። ስለዚህ እንደዚህ ናጋ የሚሾርባ ነው የሚመች። የተቀቀለች ነች ይከፋል።
ስማኝ፣ እኔ ነገሮቹ ከቁጥጥር ውጭ እየሆኑ ነው። እባክህ ነገሮችን ለማፍጠን ሞክር። በቃ ይኸውልህ ዶክመንቶቹን ቶሎ ቶሎ በልልኝ እኮ አፍጥነው። ዳዊት ራሱ ይኸውልህ ጉሮሮዬ ላይ ቆሟል። በቃ እሺ ችግር የለውም። በቃ ሌሎቹን ጉዳይ ለሌቱ እኮ አፋጥነው እኮ ነው የምልህ። እያሰማኝ እንጂ ምን ይሆንክ ነው? ልጆቹ እየጨቀጨቁኝ ነው፣ ካልሄድን እያሉኝ ነው። የሆነ መፍትሄ ማብጀት አለብን። ጥሩ እሺ። ነጮች ውስጥ ምን አሉ? አይካ እነሱ ፍጥነት ይፈልጋሉ። እናንተ ስራውን ይዛችሁ ተኝታችኋል እኮ ለምን አትፈጥኑም እንዴ? እነዚህ እነሱን እኮ ምክንያት እየደረደሩ ማስቀመጥ ሰለቸኝ። ጥሩ እሺ፣ መልካም እሺ፣ እባክህ ፍጠን። ምን አለበት ባል? ለምንድን ነው በትሽ የምትረብሽኝ? ምንድን ነው የሚያግደረድርህ ግን አንተ እንደ ልጃገረድ? ቆይ ብርቅ ያምሻል እንዴ? እኔ ለአንቺ ስል የት ልድረስ? ምን እትዬ ቅድም እንዲያጭንህን ትደባበስ ምን ነው ዝም አልካት? ብርቅ እባክሽን ስሞትልሽ እኔ አቅም የለኝም እባክሽ። ቆይ እኔ እናንተ ፍቅረኛ ሞይነንማ ነን አይደለን? አረ ባለትዳርም ነን ፍቅረኛ ማቾችም ነን። አንቺ ያልሽው ሁሉንም ነን። እና ለምንድን ነው የምከለክለኝ? ብርቂ ሰው ቤት መተን ሰው ቤት እንደዚህ አይነት ነገር ይደረጋል እንዴ? ሰው ቤት ስደት ላይ ይሆናል እንደዚህ አይነት ነገር። በራሳችን በነፃነት በራሳችን ጎጆ በራሳችን ፍራሽ በራሳችን አልጋ ነገር እኮ ደስ ይላል እንዴ? እሱስ ልክ ነህ። ስለዚህ ሌላ ቀን እናደርገዋለን። ሌላ ጊዜ ማለት ነው። አባትሽ ጥማድ በሬ ሲሰጡን ያን እያረስን ያረግን ጅራፋችንን እያረስን ጎጆአችንን እየገባን እንደፈለግን እናደርጋለን። ኧረ እስከዛ ድረስማ አልጠብቅም። ምኑ ቅርፎ ነው? እሺ አንቺ ደስ ባለሽ ችግር የለውም። ብቻ ከዚህ ችግር እንውጣ። እሺ ዮናስ ግን ማለት ነው ዮናስ ይኸው ከትዬ ጋር ባይ የጋሽን ጥይት እኔ ነኝ የማጠጣ ግንባር ላይ። እሺ በቃ አንቺ እንደፈለግሽ። እኔ ሆነ ያልሽኝ እሆናለሁ፣ አቱን ያልሽኝ እሆናለሁ። ከአንቺ ትእዛዝ ውልፍት አለኝ። በቃ እሺ ተኛ። እኔም እህል ልቃስ አልበላሁም፣ ተነካሁ። እየተጎዳሁ ነው እዚህ ቤትም። አሳይ በጣም በላል። በደፋል እንደው እየጉስጉሽ የምትበይው ምግብ እንዲቃሉ ድፍት ባደርግልኝ። አለርቂ ወይ ከሴቶች የባሰች እሷ ይሁንሽ ጎተራ እሷ ያለች መቼም ላርፋች። አራሉ ስለሆነ አሁንስ ደከመኝ ሰለቸኝ። እንዴት አደርሽ? ብርቄ እንዴት አደርሽ? ቁርስ የተሰራልን? አዎ
ዮናስ የተልፈሰፈሰብኝና እሱ ቆፍጠን ያለ ምግብ ልስራለብኝ ነው። ያለ እሱን ታው የምትንከባከቢኝ እንደኛ ያስተሰራሉ። አይ ዮናስ ግን እንደ ድሮ አይደለም። ይሄንም እንዴት አየትዬ ሁሉን ታወሩት ሆድ ባዶ ይቀራል ትባልም አልሰማሽ? ወዳጅ የተፈዘዘ ጊዜና ዘመንም የለው። በርቂ አንድ ጥያቄ ልጠይቅሽ። አንቺና ዮናስ ግን ምንድናችሁ? ፍቅረኛ ነን። አረ ሙች ለነገሩ ቆንጆ ነሽ። ማጣጣሩሳ እኔ ግን አጠያቂ የት ነው የምትተዋወቁት? እንዴ እትዬ አልነገረሽም እንዴ? አቤት እያለን ይኸውልሽ አጅሬ በፍቅሩ ጠብታ አረገኝ በኋላ ቁልፍ አሰርቆኝ የቤቱን ንብረት እንዳ በቂ አቤት እትዬ ነይ እኔ ነይ እሺ ንብረት ምንድን ነው ታውሪ? ስለኔና ስለ ዮናስ ፍቅር ነው። አንቺ ጤነኛ ነሽ እንዴ? ምነው እትዬ? ስሚ ስለ አንቺና ስለ ዮናስ ሄደሽ የምትናገረው ምንድን ነው? ሄደሽ ለዳዊት ብትነግረውስ? ስሚ ያልቅልሻል፣ ያልቅልሻል። ለካ እንደሰማለ ምን ሆነሽ? ከጭንቅላቴን እየመዘገበ ይኖራል። እና ታዲያ እያጠናትሽ እኮ ነው። ቀስ ብላ ሄዳ ለዳዊት ብትነግረው። ስሚ በጣም 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 ክፉ ጨካኝ አውሬ የሆነች ሰው ናት። ነግሬሻለሁ። ምንም ብትልሽ እንዳታምናት። ተለሳልሳ ብታወራሽ የሆነ ነገር ብትልሽ ምናምን እንዳታወሪ፣ ምንም ነገር እንዳትል ነግሬሻለሁ። ስራትሽን ያዥ እንዴ! ምን አታውሪ ደግሞ አታውሪሽ። አንቺ ምን እያደረግሽ ነው? ምንድን ነው የምትሰሪው? ሜላት ከኔ ጋር ጨዋታ ውስጥ መግባት ፈልገሽ ከሆነ ጭራሽ እያስፈራራሽ ነው። አንቺ እርኩስ! ህይወቴን፣ ማንነቴን፣ ቤተሰቤን፣ ሁሉ ነገሬን እኮ ነው የነጠቅሽ። አትጩይ፣ ሰው እንዳይሰማ። እትዬ ኧረ እባካችሁ ድምጻችሁ እኮ ዛሬ ስለሚሰማው ምን ሆናችሁ ነው? አይመለከትም። ይሄ የቤተሰብ ጉዳይ እኮ። ቀስ በለው ቀስ በለው። ሂድ፣ ቀጥል። አይመለከትም። በቃ ውጡ 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 ውጡ። ጉዷን እኮ ሰው እንዳይሰማባት ነው። አረ ውጡ ውጡ ይውጡ አይደለ? እረፊ። እንደዛ አይነት ቀልድ ከኔ ጋር አትቀልጅ። ትሰሚኛለሽ? እረፊ ሜላት። ትሰሚኛለሽ? እንደ ድሮ አቆማታለሁ ብለሽ አስበሽ ከሆነ ሜላት ተሳስተሻል። እሺ ተሳስተሻል። እኔ መቼም ቢሆን ከዓላማዬ ልታሰናክኝ ወይም ልታስቆሚኝ ማችም። እሺ በጣም ጥሩ። ሲጀመርም አመጣጥሽን ጠርጥሬዋለሁ። ወይኔ አሁን ገና ጨዋታው ተጀመረ። ምን ነው የሚሉ? የራስ ምታት ከኔ ነው። ምን ነው አሁን ቀለል አላለችም እንዴ? ደህና ነኝ። እንዴት ነሽ ታዲያ? ካልሆነ ሾርባ ነገር ልስራልሽ እንዴ? አላሰኘኝም። የምር? ታዲያ ምን ላድርግልሽ? በቃ አጠገቤ ይሁን።